ጫማ ይተለካካ ነው መሰለኝም ነበር። እዚህ ቆይ ምን ማድረግሽ ነው? ለምን ህይወትሽን የባሰ ታከብጀዋለሽ? ተረጋጊና መፍትሄ እንፈልጋለን። ምንም መረጋጋት አያስፈልገውም። ትሰማኛለህ ዶክተር? ይሄን ነገር ግን አይሆንም ካልክ ራስ ላይ እንደፈረድክ ቁጠረው። አዎ ግን እሷም የማይረባ ነገር ተናግራ ትኩረቴን ከወንድሜ ላይ እንዳነሳ ነው መሰለኝ የፈለገችው። እሱማ ግን እኔ እዚህ ነው ያየኋት። ምን ትሁን ማን ትሁን ያላቅም። አትዋሺ። እንደደነገጥሽ እኮ ያስታውቃል። ምኞት ወይስ የምታውቂው ነገር አለ? ምን ላድርግ ዶክተር? ምን ላድርግ? እኔ እኮ ሌሊት ተኝቼ የማየው ነገር ቅዠት ብቻ ሆነ። እንዳታስተፋኝ በእናትህ አበል። ምን እያለሽ ነው ብርቱካን? አስደነገጥከኝ እኮ። የጠየቁሽን ብቻ መልሺ። አሁን ለፖሊስ ሳልደውል የጠየቁሽን ብቻ መልሽልኝ። ምን ብለህ ነው ለፖሊስ የምትደውለው? የገዛ ባሏን ውሃ ጠጣች ብለህ? ውሃውን ያመጣሁልሽ ለአንቺ መሰለኝ። በምን ምክንያት ለሱ ታጠጫዋለሽ እንዴ? በቃ ሳየው የጠማው መሰለኝ። ረስተው ነው። በረከት እኮ የ80 ባሌ ነው። እንደዛ ነው። እንግዲያውስ ጠጪው። ምን ጠምቶኛል ብለሽ አልነበረ? ጠጪዋ። እንዴ ዶክተር? ጠጪው። ምን እያደረግሽ ነው? በጣም ይቅርታ ዶክተር፣ ስልክ ሲጠራ እኮ ደንግጬ ነው። ሄሎ፣ የት ነሽ? እታች እዚህ? እሺ መጣሁ። ከአንቺ ጋር ገና አልጨረስኩም። እሺ እንዴ? የታለች ብርቱካንስ? የታለች? እርግጠኛ ነህ እዚህ ነበረች ዶክተር? አዎ እዚህ ነበረች። ውሃ ቀብለኝ ያለችኝ ውሃ ልታጠጣ ስትል ለሱ ልታጠጣው ስትል ደረስኩኝ። ከዛ ደንግጣ ብርጭቆውን ሰበረችው። እንዴ? የት ሄደ ደግሞ ይሄ? ምን እንዴ? አረ ምንድነው እየሆነ ያለው? ምን ነው ዶክተር? እዚህ ጋር ብርጭቆ ተሰብሮ ነበረ። ደንግጣ የጣለችው ብርጭቆ ግን የለም። አዎ የለም። ወይኔ ትልቅ እድል ነው ያስመለጥኩት።
በጣም ትልቅ እድል። የምን እድል ነው ዶክተር? ይኸውልሽ ብርጭቆን ጠራርጋ ባትወስደው ኖሮ ውሃ ውስጥ የሆነ ባዕድ ነገር መርምረን ማግኘት ይቻል ነበር። ወይ ምን ባረግ ይሻለኛል? ከዚህ ደግሞ የት ይዤው እሄዳለሁ? እስኪ ውሃ ጠጪ፣ ትንሽ ያረጋጋሻል። አመሰግናለሁ ዶክተር። ምኑን ተረጋጋሁት? ግራ ገባኝ እኮ። ለምንድን ነው ወንድሜን የማታውልኝ? ለምንድን ነው ይሄንን ሁላ ስቃይ ያደረሰችበት ያለችው? አይዞሽ፣ አሁን ተረጋጊና ተረጋግተን ቀስ ብለን የምናደርገውን ነገር እናስባለን። አሁን ላይ ደግሞ በረከት በጣም ትልቅ ለውጥ እያሳየ ነው ያለው። እሱማ ወንድሜ ጀግና ነው። እስከ ዛሬ ድረስ ራሱ ተቋቁሟት መቆየቱ የኔ ጀግና ወንድም። ታዲያ አሁን ምን ለማድረግ አሰብሽ? እኔ እንጃ ዶክተር። ወንድሜ አንዴ እስኪሻለው ድረስ ነው። ከዛም በኋላ አሽቀንጥረን ነው ምንጥላት። ምን ልታረገው ፈልጋ እንደነበረ ደግሞ ዛሬ ጠይቃታለሁ። የምትነግርሽ ይመስልሻል? ቢሆንም እድል መሞከር አለብኝ ዶክተር። ምን ነው? በቃ ዶክተር አላስቸግረህ። በዚህ ላይ መሽቷል። ነገ እመጣለሁ። እሺ፣ ሰላም። ሰይጣን ምን ልታረጊ ነበር ዶክተር ቤት ሄድሽው? እባክሽ ልቀቂኝ። አንዲት ባሏ እንደናፈቃት ሚስቴ ሄጄ ልጠይቀው ነዋ። ነግሮኛል ብርቱካን፣ አትዋሺ። ነግሮኛል። አልገባኝም። ቆይ ምንድን ነው የነገረሽ? ትሰምኛለሽ? ከኔ ጋር የማይረባ ጨዋታ ለመጫወት አትሞክሪ። ከአሁን በኋላ ዶክተር ቤት ብትሄጂ ጸብሽ ከኔ ጋር ነው የሚሆነው። እሺ? ለምን አትረጋጊም? ምን አርጊ ነው የምትይኝ? ባሌ እኮ ነው። ቆይ አንቺ ከኔ ጋር ግን እንደዚህ ከምትከራከሪ ለምንድን ነው እንደዛ ዝብርቅርቅ ያለ ህይወትሽን ሄድሽ የማታስተካክዩ? አልገባኝም። ምን ለማለት እየሞከርሽ ነው? እያልኩሽ ያለሁትማ አንቺ የቴቴ ልጅ ሳትሆኚ ባለፈው የመጣችው ሴትዮ ልጅ ነሽ። አንቺ ያምሻል? ስለምንድን ነው የምታወሪው? የሚያምሽማ አንቺ ነሽ። አሁን እዚህ ጋር ቆመሽ ከኔ ጋር መነታረኩን ተይና ሂጂና ህይወትሽን አስተካክይ። እኔና ባልን ተይን በቃ። ትሰምኛለሽ? እኔ ዙፋን በአንቺ ቃል የምሻወድ መስሎ ከተሰማሽ በጣም ተሳስተሻል። አንቺ በጣም መጥፎ ሰው ነሽ። እኔ ደግሞ ህይወቴን በአንቺ ንግግር አላበላሽ። አይደል? የኔ የማይረባ ወሬ እሱን እያልሽ እያደረሽ ታይዋለሽ። ሰው እንዴት ያለ ነገር መኖር አይችልም? እቺ ተረገመች። እኔማ ማረገውን ቆይ አውቃለሁ። ሰላም ይልጣ። ምኞት የሆነ ነገር ላማክርሽ ፈልጌ ነበረ። የምችለው ከሆነ ምንድነው? ምኞት ባለፈው ዕለት በረከትን ከዚህ ይዤው እንዲሄድ ነግረሽ ነበር አይደለ? አይዞሽ፣ ሌላ ነገር እኮ ልጠይቅሽ ፈልጌ አይደለም። ግን ያው ብርቱካን መጥፎ ሴት እንደሆነችና ወንድሜን እስከዛሬ ድረስ ስመርዘው እንደነበረ እንደምታውቂ ይገባኛል። አሁን ጋሽ እንዴት ነው? እየተሻለው ነው አይደለ? አሁን ፈጣሪ ይመስገን ምኞቴ፣ በጣም ጥሩ ለውጥ አለው።
ብርቱካን ግን እማዬን አታላት በረከት ያለበትን ቦታ አወቀች። እናም ዛሬ ዶክተሩ ቤት ሄዳ መጥፎ ነገር ልታደርስበት ስትል ዶክተሩ ደረሰባት። ምን? አይገርምሽም? ዶክተሩ ባይደርስ ኖሮ የምታረገውን ነገር ፈጣሪ ነው የሚያውቀው። ታዲያ እኔ ምን እንዳደርግልሽ ፈልገሽ ነው? ምኞት፣ እኔ እንድታረጊልኝ የምፈልገው ነገር ስለምታውቂው ነገር በሙሉ ምንም ሳትደብቂ እንድትነግሪኝ ነው። ግን እኮ እኔ ማውቀውን በሙሉ እኮ አንቺ ታውቂያለሽ። ለነገሩ ልክ ነሽ፣ ማስረጃ ነው እንጂ የሌለ። እና አሁን ምን ልታደርጊ ነው? እኔ እንጃ ምኞት፣ ግራ ግብት ብሎኛል። ብርቱካን ዶክተሩ ቤት መሄድ የለባትም። እሷን መቆጣጠር አለብኝ። ምኞት፣ ምን ነው ምኞት? ሀሳብ ገባሽ? አይ ምንም፣ የማስታውሰው ነገር ካለ እኮ እሱን ለማሰብ እየሞከርኩ ነው። ምኞት፣ አንቺ ለወንድሜ በጣም ታማኝ አገልጋዩ እንደሆንሽ አውቃለሁ። ለሱ ደግሞ በጣም ነው የማመሰግንሽ። ችግር የለውም። በረከት በጣም ጥሩ ሰው ነው። ድኖ በሰላም እንዲመለስ ሁሌም እጸልይለታለሁ። አሁን በቃ ልጅ ዙፋኔ ጫማ የተለካካ ነው መሰለኝም ነበር። እዚህ ቆይ ምን ማድረግሽ ነው? እዛች ማትረባ ሾካካ ዲቃላ ክፍል ገብተሽ ምን አባሽ ነበር ስትሰሪ ነበረው? ማንን? ዙፋንን ነው? እና ታዲያ ከሶች ዲቃላ ለዚህ ቤት አራትዬ እንደዛ ይባላል? ምን አባሽ ነው ያልሽው? ይቅርታ በጣም እንትን ራት ባልሽ ወይ ብዬ ልኮ ልጠይቃት ነው የገባሁት። አይደል 5 ደቂቃ ሙሉ ስለ ራት ነበር ስታወሪያት የነበረው። ልብ ብለሽ አድምጪ። ትሰሚኛለሽ? እኔም ብርቱካን እኔ ካልፈለኩና ካልፈቀድኩ በስተቀር ማንም ሰው ሊያሸንፈኝ አይችልም። ማንም ሰው። ትሰሚኛለሽ ምኞት? ችግር ውስጥ እንዳትከቺኝ፣ በእጄ ሰበብ እንዳትሆኚ። ስለዚህ ቤት ያየሽውን የሰማሽውን ነገር አንዲት ነገር ለዙፋን ትንፍሽላለሁ ብትዩ ሲጥ ነው ማለሽ። ውርድ ከራሴ ማንም አያስጥልሽ። ሰማሽኝ? ገብቶኛል። አይንሽን እንዳላጠፋልሽ አሁን ጥፊ ከዚህ ሰይጣን። ሁሉም አንድ ላይ እኔ ላይ ዞር ሄሎ የኔ ልጅ እንዴት ነሽ? በቃ አንዴ ከሸፈትሽ አባትሽ አይናፍቅሽም ማለት ነው? አውቄ ነው ምቻ አጣዋት ልጅን። አባትሽም ናፍቆሻል። እረፍት ታዲያ እንዴት ነው? ተስማማሽ? አዎ እዚህ ሁሉም እኔ ጋር ሰላም ነው ከአንቺ ናፍቆት በስተቀር። እሺ የኔ ልጅ እናትሽን ሰላም በይልኝ። እሺ የኔ ልጅ እሺ ቻው። እሺ እደውላለሁ። እናትሽን ሰላም በይልኝ። አይገርምም? ልጄ ናት የደወለችው። እንዴት አይነት ቅመም የሆነች ልጅ መሰለች። ለእረፍት አያቷ ጋር ሄዳ ከእናቷ ጋር አሁን እኮ እንመጣለን እያልን እሷ ስትሄድ ቤት ሆና ነበር። የሚገርም ነገር። እንዴት ነው? ቆይ
ለዙፋን ስለ ብርቱካን መረጃ መሰጣት? እኔ የሆነ ነገር ሳላደርግ ጋሽ የሆነ ነገር ቢሆኑ ራሴን መቼም ቢሆን ይቅር አላለው። ጋሽ በጣም ጥሩ ሰው ናቸው። ለእኔ ብዙ ነገር አድርገውልኛል። ግዴታ የሆነ ነገር ማድረግ አለብኝ። እሺ ቆይ ምን ላድርግ? ለዙፋን ብርቱካን እርጉዝ እንደሆነች ብናገር እና ያ የተረገመ ሱራፌል የሚባለው ሰውዬ ደግሞ ውሽማዋ እንደሆነ ብናገር ነገሮች ይቀላሉ ማለት ነው። ግን ማስረጃ ያስፈልገኛል። የሆነ ማስረጃ ማግኘት አለብኝ። ምንድን ነው ማድረግ ያለብኝ? እኮ ፈልገዋለሁ፣ ግን ደግሞ ህይወቴን አደጋ ላይ ይጥላል። በዛ ላይ ደግሞ 4 ወር አልፎታል። ወይ ጌታዬ! ምን አባሽ ታፈጫለሽ? አይ ኧረ እኔ አላፈጠጥኩም። እሺ ታዲያ እዚህ ምንድን ነው የምትሰሪው? ሂጂልኝ አሁን። መሬቱን እኮ ልጠርገው ብዬ። አትጥሪው፣ ውጪ። ግን እኮ አልሰማሽኝም? ሂጂልኝ። ስሚ፣ ነይ 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 ነይ። እኔ የምልሽ ዙፋን አይተሻታል እንዴ? አይ አላየኋትም። ምን እንጃ። ሂጂ ሂጂ፣ ውጪ። ደንቡ አልገለውም። ለእነዚህ ለማይረቡ ሰዎች ማዘል ህይወቴን አደጋ ላይ አልጥልም በጭራሽ። የጊዜ ጉዳይ ነው። ሱራፌልም ተመልሶ መምጣቱ አይቀርም። ስለዚህ አሁን ማድረግ የምትችይው ነገር ምንድን ነው? መረጋጋት። ተረጋግተሽ ማሰብና መወሰን ብቻ። በጭራሽ ልጄን አልገለውም። ይቺ ድንጋይ፣ ይቺ ማትረባ ምን አባቱ ሆና ነው ሻውን ስልኬን የማታነሳው? ላለኝ ነገር ሁሉ መሳሪያ ይቺ ብቻ ናት እኮ። በቃ ግድ የለም ግድ የለም ግድ የለም። እንደዚህ አይነት ውሳኔ እንዳትወስኝ። ግድ የለም። ወይኔ አምላኬ! ዶክተር ወንድሜ እንደዚህ ተረጋግቶ በማየቴ በጣም ነው ደስ ያለኝ። በጣም ነው የተደሰትኩት። አዎ አይዞሽ። ገና ምኑን አይቶሽ? በደንብ ቆሞ የሚሄድበት ጊዜ ቅርብ ነው። እሺ ግን ዶክተር መቼ መናገር የሚጀምር ይመስልሃል? በእርግጥ ለእኔ በዚህ ቀን ለማለት ይከብደኛል፣ ግን አሁን ላይ አስተማማኝ ሁኔታ ላይ ስለሚገኝ በቅርቡ መናገር እንደሚችል ተስፋ አደርጋለሁ። ያንን ቀን በጉጉት እጠብቀዋለሁ ዶክተር። ግን ዶክተር ብርቱካን ደግሞ እዚህ ቤት በሰበብ አስባቡ መምጣቷን ካላቆመች በጣም ከባድ ነው የሚሆነው። እሷ እንዳትመጣ የሆነ ነገር ማድረግ አለብን። በእርግጥ እሱ ነገር እኔንም በጣም እያሳሰበኝ ነው ያለው። ግን ምን ልናደርግ እንችላለን ታዲያ? ማለቅ የሌለው ፈተና ቢሆንም ወንድሜ እንደድሮ እንዲሆን እፈልጋለሁ ዶክተር። ታዲያ ምን ነው የከፋሽ ትመስያለሽ? የተፈጠረ ነገር አለ እንዴ? በእርግጥ ዶክተር የማይረባ ነገር ነው እያሳሰበኝ ያለው። እንዴ የማይረባ ነገር ቢሆንማ አንቺን ይሄን ያክል ሊያሳስብሽ አይገባም ነበር። በእርግጥ ትክክል ነህ ዶክተር፣ ተጨንቄያለሁ።
ይቺ ብርቱካን የማይሆን ነገር እየተናገረች በጣም እያስጨነቀችኝ ነው። ምን እያለችሽ ነው? አለ አይደል ዶክተር፣ እኔ የበረከት ትክክለኛ አያት እንዳልሆንኩኝና የቴቴም ትክክለኛ ልጅ እንዳልሆንኩኝ ነው የነገረችኝ። በዚህ ላይ ደግሞ የሆነች ሴት ይዛ መታ እቤት ድረስ ይዛ መታ ይቺ ናት እናትሽ አለችኝ። ምን? ይሄ እኮ በጣም ከባድ ነገር ነው እኮ ዶክተር። መቼስ ይሄ ትክክል ሊሆን አይችልም አይደለም? ቆይ ለምን አንቺ እናትሽን አልጠየቅሻትም ታዲያ? ምን ብዬ ዶክተር? የዚችን ማትረባ ሴት ወሬ ሰምቼ? ቢሆንም አንቺ ላይ አፌክት ማድረሱ ግልጽ ነው። እንደዛ ባይሆንማ ኖሮ አንቺ በዚህ ልክ ባልተጨነቅሽ ነበር። አዎ፣ ግን እሷም የማይረባ ነገር ተናግራ ትኩረቴን ከወንድሜ ላይ እንዳነሳ ነው መሰለኝ የፈለገችው። ከዛም በኋላ ደግሞ ወንድሜ ላይ የፈለገችውን ነገር ማድረግ። አዎ፣ በእርግጥ እንደዛ ሊሆን ይችላል። ስለዚህ አንቺም ለነገሩ ያን ያክል ትኩረት አትስጪው። እኔም እንደዛ ማድረግ ነው ማስበው ዶክተር። ጥሩ። ቆይሽ አሁን የሚፈጠረውን ነገር እያየው ዝም ልል ነው? እንዴት ነው ይሄ ሁሉ ጊዜ ይሄን ሁሉ ነገር እያየው ዝም ልል የቻልኩት? ጋሼስ ቆይ እንዴት ሆነ ይሆን? ምን ደናሽ? እኔ ምነው ምኞት፣ ባለፈው እዚህ መታ የነበረችውን ሴትዮ ታስታውሻታለሽ? እዚህ መታ ደግሞ ማናት? ባለፈው እንደውም ከብርቱካን ጋር የሆነች ሴትዮ መታን ነበር። ምን ነው ደነገጥሽ? አረ እኔ አልደነገጥኩም። አትዋሺ፣ እንደ ደነገጥሽ እኮ ያስታውቃል። ምኞት፣ ወይስ የምታውቂው ነገር አለ እንዴ? አረ እኔ ምን ላውቅ እችላለሁ? ግን የሆነ ነገር እንደምታውቂ ግልጽ ነው ምኞት። እሱማ አዎ፣ ግን እኔ እዚህ ነው ያየኋት። ምን ትሁን ማን ትሁን እኔ አላውቅም። እርግጠኛ ነሽ ግን? እንዴ ምን ነው? ለምን ዋሸሻለሁ? እኔ እንጃ፣ ብዙ ነገር ስለዋሸሽኝ ምናልባት ብዬ ነው። እኔ የምለው በረከት እንዴት ነው? ደህና ነው። ከዚህ ሴራ ከበዛበት ቤት ከወጣ በኋላ ለሱ ትልቅ እረፍት ነው። ጤናውስ እንዴት ነው? ከበፊቱ ለውጥ አለው? አዎ፣ አሁንማ የሚያንቀጠቅጠው ነገር ራሱ እኮ ትቶታል። እውነትሽን ነው? ውይ ተመስገን ተመስገን። ኧረ ድምፅሽን ቀንሺ። ያቻውሩ ያለሽ ደግሞ መሰለኝ እንዳትሰማን። ምን ላድርግ? በጣም ደስ ስላለኝ እኮ ነው። ቢሆንም ድምፅሽን ቀንሺ። ለቴቴም ቢሆን ደግሞ እንዳትነግሪያት እሺ? ቢያንስ እንኳን በረከት እስኪያወራ ድረስ ማንም ባያውቅ ደስ ይለኛል። ልትይኝ የፈለግሽው ነገር ገብቶኛል። ጥሩ፣ እንደዛ ከሆነ ተስማምተናል። እሺ፣ ጥሩ ወዳጆች ናችሁ የለም እንዴ? እኔ አረፍ ልበል። ከአንዳንድ ተላላፊ መንፈሶች ራቅ ማለት ያለብኝ ይመስለኛል። ነይ ነይ፣ አንቺ ነይ። ጭራሽ አፍላፍ ግጥምሽ ማውራት ጀምርሽልኛል? ማኔ? ኧረ በፍጹም። ምግብ ላቅርብ ወይ ብዬ እኮ እየጠየኳት ነበር። አይደለም? ጥሩ ነው። አሁን መሄድ ትችያለሽ። እኔ የምለው በረከት መንቀጥቀጥ አቁመን ያሉት ነው? በጭራሽ እንደዛማ መሆን አይችልም። እንዴ ያኩል እኔ በጣም ከባድ ችግር ነው የሚፈጥረው። እሺ አሁን ምንድን ነው ማድረግ ያለብኝ? ሌላ መንገድ መፈለግ አለብኝ።
እንደዚህ መሆን አይችልም። አለበለዚያ እነዚህ ሰዎች መቼም ከህይወት አይወጡም። መቼም ወይኔ ቅድሜ ማን ነው? እሺ አረፍ በያ። አይ ዛሬ እንኳን ማረፍ የምችል አይመስለኝም። አልገባኝም። ባሌን እፈልገዋለሁ። ከዚህ በላይ እዚህ እንቆይ አልፈልግም። ዛሬ ልወስዶ ነው የመጣሁት። ይሄ ውሳኔሽን ለዙፋን ነግረሻታል? ይቅርታ ዶክተር፣ ከዚህ በኋላ ለእሷ ምንም ነገር የመናገር ግዴታ የለብኝም። በረከት ህጋዊ ባሌ ነው፣ ባሌ። እስኪ በዚህ ደግሞ የትኛው ህግ እንደሚከለክለኝ አያለሁ። በዚህ ጉዳይ ላይ ከዚህ ቀደም አውርተናል። እኔ እንዲህ አይነት ነገር አይስማማኝም። ዙፋን ከተስማማች ትወስዱታላችሁ። ምን እያረግሽ ነው? ሰማኛለህ ዶክተር፣ በዚህ ጉዳይ ላይ ማንም አይደለም እንቅፋት እየሆነብኝ ያለው። እንቅፋት እየሆንክብኝ ያለው አንተ ነህ። እሺ ቆይ ተረጋጊ፣ ተረጋግተን እናውራ። ምንም መረጋጋት አያስፈልገውም። ሰማኛለህ ዶክተር፣ ይሄን ነገር ግን አይሆንም ካልክ ራስ ላይ እንደፈረድክ ቁጠረው። ለምን ህይወትሽን የባሰ ታከብጀዋለሽ? ተረጋጊና መፍትሄ እንፈልጋለን። ዶክተር እኔ ባሌ ምን ሆነ እያልኩኝ እኔ በቃ በጭንቀት ማበዴ ነው። እኔ ጭንቀት ጨረሰኝ። በዛ ላይ ይኸውልሽ ስለ ባልሽ ተጨንቀሽ ከሆነ አሁን በረከት ጥሩ ሁኔታ ላይ ነው ያለው። ለምንድን ነው ስለ ባልሽ እንዲህ የምትጨነቂ? ምን ላድርግ ዶክተር፣ ምን ላድርግ? እኔ እኮ ሌሊት ተኝቼ የማየው ነገር ቅዠት ብቻ ሆነ። ቅዠቱ ጨረሰኝ። እኔና ባሌ እኮ በህይወታችን አንድም ቀን ተለያይተን አናውቅም። እሺ በቃ ተረጋጊ። ይኸውልህ ዶክተር፣ እህቱ አትወደኝም። ዙፋን እኔን በጣም ነው የምትጠላኝ። ለበረከት እንደዚህ መሆን ተጠያቂ የምታደርገው እኔን ነው። እሺ እኔ ቆይ ምን ላድርግ? በረከት እኮ በጣም ታታሪ፣ በስራው በጣም ተወዳጅ ሰው ነው። በዙሪያው በጣም ብዙ ጠላቶች እንዳሉ ታውቃለሁ። እሺ ቆይ እኔ ምን ላድርግ? እሺ ዶክተር፣ ምን እያልሽ ነው ብርቱካን? ባሌ እንደዚህ ከመሆኑ በፊት ነግሮኝ ነበረ በዙሪያው በጣም ብዙ ጠላቶች እንዳሉት። በእርግጠኝነት ከነሱ መካከል አንዱ ነው እንደዚህ ያደረገው። ግን ምን ዋጋ አለው? እህቱ አሁንም የምታስበው ለሱ እንደዚህ መሆን እኔ ተጠያቂ እንደሆንኩ ብቻ ነው። በቃ እሺ አሁንም ተረጋጊ። እሺ አይ ዶክተር፣ ዙፋን እንዲዋዛ አድርገዋታል። እሷ መቼ እንደዚህ ትሰማለች? እቴቴን እንኳን እኮ የማትሰማ ሰው ናት። በቃ አንቺም አትዘኝ። ዙፋን ጥሩ ልጅ ናት። እኔ አናገራታለሁ። ነገሩን እናስተካክለዋለን። እሺ ዶክተር፣ ስለሆነ ሁሉ ይቅርታ። እንግዲህ እርስዎ ካሉ መቼስ ምን ይደረጋል? በቃ ብርቱካን ትንሽ ብቻ ታገሺ። ሁሉም ነገር መስተካከሉ አይቀርም። አረፍ በይና ውሃ ይዤልሽ እመጣለሁ። በጣም አሪፍ። አሁን ዶክተሩን ማሳመን ከቻልኩኝ በረከት እንደፈለኩ ማድረግ እችላለሁ። ነገሮች ለኔ በጣም ይቀላሉ ማለት ነው። በጣም ቆንጆ። እስኪ ማጠጭበት ያረጋጋሽ። አመሰግናለሁ ዶክተር። ዶክተር በጣም ይቅርታ ስለተፈጠረው ነገር ሁሉ በጣም ይቅርታ። በጣም ነው የማመሰግነው። አትጨነቂ። አንዳንድ ጊዜ አይምሮአችን ሲወጠር የምናደርገው ነገር ሊያስጨንቀን ይችላል እና አትጨነቂ። እሺ እሱም አድርገውት። እቺ ክፉ ሴት የሆነ መጥፎ ነገር እያሰበች ነው። ይህን ነገር ደግሞ ስታደርግ ዝም ብዬ አላያትም። ያንን ወረቀት ማግኘት አለብኝ።
የሆነ ማስረጃ ማግኘት አለብኝ። በጣም ጥሩ የእርግዝና ማረጋገጫ። በጣም ቆንጆ። ይሄን የመሰለ ማሰሪያ እያለሽ ለምን ዝም ማለት አስፈለገሽ? አንቺ ተረከብሽ። የሆነ ነገር ልታረግ